እናንተ ክርስቲያኖች ሆይ ማንን እየመሰላችሁ ይሆን አሁን ያላችሁ? ቢያንስ ዘረኛ ሳትሆኑ እስኪ ጠብቁ፣ አታባብሱ፣ ተዉት። በሃይማኖት የተደበላለቀባችሁ አሉ፣ እዚህም እዛም የሚረግጡ ሁሉም ተመሳሳይ እንደሆነ አድርገው የሚያስቡ። ነፃ መውጣት ከፈለጋችሁ ድብልቅልቅ አታድርጉት። ቋንቋችሁ አንድ ይሁን፣ እሱም እውነት። ለጊዜው በዚህ ዓለም መከራ እንሰቃያለን፣ የዘላለም ባሮች ግን አይደለንም። እግዚአብሔር ስለሰጠው ተስፋ አሳፍሮ እንደማያውቅ የሚያምን ሰው ተስፋውን ይጠብቃል። ይሄ ተስፋ ባይኖረን ኖሮ ጠባ ለኪዳን መሸለ ቁርባን እግራችን እስኪንቀጠቀጥ እንቆምም ነበር፣ አንጀታችን እስኪጣበቅ እንጾምም ነበር። አንተ የምታስበው ምን ያደርግልሃል? አንቺ የምትፈልጊው እግዚአብሔር የሚፈልገው ነው። አንተ የምትደክምበት እግዚአብሔር ያዘጋጀልህ ነው። የማይመች ፖለቲካዊ ሪወት ዓለም ውስጥ ክርስቶስን ትታችሁት ለምን ትቆያላችሁ? ውጡ ካልተመቻችሁ። ብዙዎች ጊዜን ለመምሰል ብለው እንዴት አድርገው ክርስትናቸውን ትተውታል። ወቅትን ጠብቀው ክርስቶስ ላይ ተቀማጥለዋል። ውሏቸው ሲቀየር አኗኗራቸው ይቀየራል። ተደበላልቆባቸው ቋንቋቸው ተደበላልቆ ቋንቋቸውን አልደባለቁ። ሊያን ያህል ዘመን ሲቆዩ ተስፋ ቆርጠው ሌሎችን ለመምሰል አልታገሉ። ጠብቀውት ነው የቆዩት። እናንተ ክርስቲያኖች ሆይ ማንን እየመሰላችሁ ይሆን አሁን ያላችሁ? ማንን እየመሰላችሁ? ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲኖሩ ሲጭኑ ሶስት ሆኖ ነው። ምን አደርጋለሁ እግዚአብሔር የማያውቀው የለ አይነት ነገር እያላችሁ መመሳሰል ይዛችሁ ይሆን? ተደበላልቆባችሁ ይሆን? የተደበላለቀባቸው አንዳንድ ሰዎች እናያለን እኮ ተደበላልቆባቸው። በሃይማኖት የተደበላለቀባቸው አሉ፣ እዚህም እዛም የሚረግጡ ሁሉም ተመሳሳይ እንደሆነ አድርገው የሚያስቡ። መንገዶች ሁሉ ምናልባት መንገዶች ሁሉ ወደ ክርስቶስ እንደማያደርሱ ያልተረዱ የደበላልቀው ይኖራሉ። ሕይወት ደበላልቀው ይኖሩ፣ ንጽህናን ከርኩሰት ጋር ደበላልቀው ይኖሩ፣ እውነትን ከሐሰት ጋር ደበላልቀው ይኖሩ፣ አንድን ከብዙ ነገር ጋር ደበላልቀው መኖር የሚፈልጉ የተደበላለቀባቸው አሉ። አልደበላለቁ። ስላልደበላለቁ ነው ነፃ የወጡት። ነፃ መውጣት ከፈለጋችሁ ድብልቅልቅ አታድርጉት። ቋንቋችሁ አንድ ይሁን፣ እሱም እውነት። ሕይወታችሁ አንድ ይሁን፣ እሱም ጽድቅ። ኑሯችሁ አንድ ይሁን፣ እሱም ቅድስና። አትደበላልቁት። ንጹህ ከሆናችሁ ንጹህ፣ ርኩስ ከሆናችሁ ርኩስ። ጻድቁም ወደፊት ይጽደቅ፣ ርኩስም ወደፊት ይርከስ። ዘመኑ አጭር ነው ይላል። ለዩ። ነፃ መውጣት ከፈለጋችሁ ተለዩ። እልፍ በሉ። ርኩስንም ነገር አትንኩ፣ ከመካከሏም ውጡ ይላል። ከሌቦች ውጡ፣ ሌባ አትሁኑ። ከዘማውያን ጋር ዘማ አትሁኑ፣ ውጡ። ነፃ መውጣት ከፈለጋችሁ ውጡ። መጀመሪያ ውጡ። ያልወጣ ሰው አይወጣ። በዓለም የታሰረ ሰው ነፃነቱ አይበሰርለትም። የእግር ባርነት አይደለም ቁም ነገሩ። ልባችሁ ባሪያ እንዳይሆን ነው የሚያስፈልገው። ልባቸው ግብፅ አልደበላለቁትም፣ ጠብቀውታል። ለዚህ ነው ነፃ የወጡት ወገኖች። ነፃ መውጣት የሚፈልጉ ከተደበላለቀ ነገር ይወጣሉ። ጠብቁት፣ ሳትደበላልቁ ጠብቁት። የያዛችሁትን ብቻ ጠብቁት። የያዛችሁት አንድ እውነት ነው፣ እሱን እውነት ጠብቁት። ሌላ እውነት የለም ምድር ላይ። እግዚአብሔር የገለጠው አንድ እውነት ብቻ ነው፣ እሱን ጠብቁት። አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት፣ በቃ አንድ መንትያም ቅጥያም አምሳያም ተወዳዳሪም ተከራካሪም ተፎካካሪም ተነጻጻሪም የሌላት አንድ እውነት እንደ መሰንቆ ጭራለች። እሷን እውነት ጠብቋት። በቃላት ማስረዳት ቢያቅተን እንኳን እሷ ብቸኛ እውነት ናት። አባቶቻችን የኖሩባት፣ መንግሥተ ሰማያት የገቡባት፣ ከክርስቶስ ጋር የቆሙባት፣ ወደ ሰማያት የወጡባት፣ ታምራት ያደረጉባት፣ አጋንንትን ያሳፈሩባት፣ አላዋያንን አፍ የዘጉባት አንድ እውነት ሃይማኖታችን ናት። ጠብቋት። እሷ ነፃ ታወጣችኋለች። ሳትደባልቁ ጠብቋት። ከጠንቋይ ጋር ሳትደባልቁ ጠብቋት። ከአወልያ ጋር ሳትደባልቁ ጠብቋት። ከኮከብ ቆጣሪ ጋር ሳትደባልቁ ጠብቋት። ቢርብህም አትሂድ። ምናልባት አንድ ሰሞን ሀብታም ሊያረግሽ ይችላል፣ ግን በቃ ተይዘሻል። ምን ያረጋል? ዋናውን ነፃነትሽን ሰጠሽ። ጊዜያዊው ዘላለማዊ ባርነት እንዳቅፈሽ መኖር ያሳዝንም። ብዙዎች እንደዚህ ሆነዋል። ለጊዜው ምናልባት ሊሰጣቸው ይችላል፣ እሱንም እንጃ ሊያምርባቸው ይችላል፣ ግንስ የዘላለም ባሪያ ናቸው። አሳዝን። ለጊዜው በዚህ ዓለም መከራ እንሰቃያለን፣ የዘላለም ባሮች ግን አይደለንም። ለጊዜው እናዝናለን፣ የዘላለም ሐዘንተኞች ግን አይደለንም። ለጊዜው እንንገዳገዳለን፣ የዘላለም ወዳቂዎች ግን አይደለንም። እንደሱ ነው ነገሩ። አትደባልቁት። እውነትን ከሐሰት አትደባልቁት። አልደባለቁም። ቋንቋ አንድ ብቻ ነው፣ እሱን ተናገሩ። አትደባልቁት። ቅዱስ ከሆንክ ቅዱስ ሁን፣ በቃ አትደባልቀው። ክርስቲያን ከሆንክ ክርስቲያን ሁን፣ በቃ አትደባልቀው።
አልደባለቁም፣ ቋንቋቸውን አልደባለቁም። ጠብቀው ነው። ይቆያል። ያሰለቻል። ምሰል ያሰኛል። ሊሆን ይችላል፣ ግን አዋጭ አይደለም። ነፃ ያወጣ እሱ የባርነት መንገድ ነው። አትደባልቀው። እስራኤል ለነፃ መውጫቸው ምክንያት የሆናቸው ምስጢረ ተስፋቸውን ለማንም አልገለጡም። ዝም ብለው ነው የኖሩት። እግዚአብሔር አንድ ቀን እንደሚያወጣቸው ተስፋ አድርገው በልባቸው ሰንቀውት ነው የኖሩት። ተስፋቸውን አልቆረጡ፣ ወይም ተስፋቸውን ለማይረቡ ገዢዎቻቸው አሳልፈው አልሰጡ። በጸጥታ ተስፋቸውን በልባቸው ነበር የጠበቁት። ወገኖች ተስፋን መጠበቅ አምላካችን ተስፋ አያሳፍርም ይላል መጽሐፍ ቅዱስ። እግዚአብሔር ስለሰጠው ተስፋ አሳፍሮ እንደማያውቅ የሚያምን ሰው ተስፋውን ይጠብቃል። በተስፋው ላይ አይደራደርም። ተስፋውን አይሸራርፍም። ተስፋውን አያራክስም። ተስፋውን አይጣጥልም። በተስፋው ላይ ይጸናል። በተስፋው ደስ ይሰኛል። ስለ ተስፋው ራሱን ይገዛል። በተስፋው ይጽናናል። ተስፋችን ምንድን ነው? ከተወደደ መድኃኒታችን ጋር አብሮ መኖር ነው። በዚህ ተስፋችን ከአስጨናቂዎቻችን ጋር ስንኖር አንገታችንን አንቀብርም። ከፈርዖን ጋር ስንኖር አንሸበርም። ተስፋ አለን። በተስፋቸው ጸኑ። እግዚአብሔር ለአባቶቻቸው የገባውን ቃል ኪዳን እግዚአብሔር እንደሚፈጽመው አምነው በተስፋቸው ጸኑ። ተስፋን ሰጥቶናል። ተስፋን የሰጠን የታመነ ነው ይላል መጽሐፍ ቅዱስ። እወስዳችኋለሁ የሚለው ተስፋ ምንኛ ያጽናናል። ባይወስደን ነበር ምስኪኖች ምን ሆነው በዚህ ምድር ላይ ብቻ ባለው ነገር ምንኖር ቢሆን እንደኔና እንደናንተ ምስኪኖች የለም ስናሳዝን። ተስፋችን ግን አይደለም። ተስፋችሁን እዚህ ባለው ነገር ቁሳዊ ነገር ከመዘናችሁት በቃ ነፃ አትወጡም። አትላቀቁም። ባሪያ እንደሆናችሁ ትቀራላችሁ። ተስፋ ካላችሁስ ልባችሁ ሐሳባችሁ ወደ ተስፋችሁ ትዘረጋላችሁ። ተስፋችሁ ያጽናናችኋል። በሰማይ ሀገር አለ፣ ስፍራ ላዘጋጅላችሁ ሄዳለሁ ብሏል። ስፍራ አለ፣ የተያዘልን ስፍራ አለ፣ የተዘጋጀልን ቤት አለ፣ የተዘጋጀልን ሀገር አለ፣ የተዘጋጀልን ሕይወት አለ። ተስፋችን እሷ ናት። ወርዳለሁ አለ ወረደ፣ እውነት ነው። ሞታለሁ አለ ሞተ፣ እውነት ነው። እነሳለሁ አለ ተነሳ፣ እውነት ነው። እመጣለሁ አለ፣ እውነት ነው። ይመጣ። ወስዳችኋለሁ ብሏል። ይሄም እውነት ነው። አንዱ እውነት ብዙ እውነት ከሆነ ይሄ ውሸት ሆኖ አያውቅም፣ እውነት ነው። ክርስቲያኖች ሆይ የኔና የእናንተ እዚህ የመቆየታችን ዋናው ምክንያት ተስፋችንም ጭምር። ይሄ ተስፋ ባይነገረን ኖሮ ነጭ ለብሰን እዚህ አንቀመጥ። ይሄ ተስፋ ባይነገረን ኖሮ እናንተን እስከ ማደንቆር ድረስ አንጮህባችሁ። ይሄ ተስፋ ባይኖረን ኖሮ ጠባ ለኪዳን መሸ ለቁርባን እግራችን እስኪንቀጠቀጥ አንቆምም ነበር። አንጀታችን እስኪጣበቅ አንጾምም ነበር። ሰው እስኪጠላን ድረስ መከራ አንቀበልም ነበር። እስክንተው ድረስ አንጣልም ነበር። ይሄ ተስፋ። ለዚህ ተስፋ የሚኖሩ ሰዎች ነፃ ይወጣሉ። ነፃ ወጥተዋል። ምክንያቱም ነፃ የምታወጣቸው ተስፋቸው በልባቸው ስላለች። ያላችሁን ጠብቁ ክርስቲያኖች፣ ተስፋችሁን ጠብቁ። ክርስቲያን የሚለው ስማችሁን ጠብቁት። ትእዛዛተ እግዚአብሔርን፣ ሕግጋተ እግዚአብሔርን እየጠበቃችሁ ኑሩ። ስማችሁን አትቀይሩ፣ ቋንቋችሁን አትደባልቁ፣ አስመሳዮች አትሁኑ። ነፃ ትወጣላችሁ። ይሄው እስራኤል ነፃ ያወጡት እኮ እንዲህ ነው እኮ ነፃ ያወጡት። ጠብቁት። ያልጠበቁት ይዋረዳሉ። እግዚአብሔር ያሳያችሁ። እስራኤል አሁን እነሱ አካባቢ ልቆይ ትንሽ። እስራኤል ከግብፅ ከወጡ በኋላ ከግብፅ አለፍ ብላ ዮርዳኖስ የምትባል ውሃ ገብ የሆነች ለምለም መሬት ነበረች። የእስራኤል ልጆች ከግብፅ የወጡት ዮርዳኖስ አካባቢ እንዲሰፍሩ ሳይሆን ከነዓን እንዲገቡ ነው እግዚአብሔር ያወጣቸው። ግን በጣም ይገርማቸዋል። የሮቤል የጋድና የምናሴ ነገድ እኩሌታ የሚባሉ የእስራኤል ልጆች ይህን ሁሉ ጠብቀው ሲያበቁ ትንሽ ፈቀቅ ብለው ከግብፅ እንደወጡ ዮርዳኖስ አካባቢ ውሃ ገብ የሆነች ለምለም መሬት ሲያዩ ተማረኩ። ከዛስ እኛ ከነዓን አንሄድም፣ ዮርዳኖስ ያለችው ለም መሬት ትበቃናለች ብለው እዛች ዮርዳኖስ አይሰፍሩ። ምዕመናን እግዚአብሔር ያሰበላቸው ቦታ ሳይሆን እነሱ ያሰቡት ቦታ መሰማራት ፈለጉ። አንተ የምታስበው ምን ያደርግልሃል? አንቺ የምትፈልጊው እግዚአብሔር የሚፈልገው ነው። አንተ የምትደክምበት እግዚአብሔር ያዘጋጀልህ ነው። አንቺስ መከራ የምትበይበት እግዚአብሔር የፈቀደልሽ ነው። እግዚአብሔር ያሰበላቸው ሌላ፣ እነሱ የሚፈልጉ ሌላ። ሐሳባቸው ከሐሳቡ መንገዳቸው ከመንገዱ አልሆነ አለ እና ከነዓን እግዚአብሔር የሚፈልገው ሳይሆን እኛ የምንፈልገው ካልሆነ አሏ። አሳዝኑ። መጠበቅ አቃታቸው። ከነዓን ገብቶ እግዚአብሔር ያሳያችሁ እዛ መቆየት አቃታቸው። አቤት ሲያሳዝኑ። ከዛስ ለመናቸው። ኢያሱ ለመናቸው። ምን አላቸው? እባካችሁ ቢያንስ ወንድሞቻችሁን አስገቡና ከነዓንን ቅመሷትና ማርና ወተት የምታፈሰዋን ምድር እዋትና አሽትቷትና ካልሆነ እንኳን ትመለሳላችሁ። ቢያንስ ወንድሞቻችሁን አስገቡ አላቸው። በዚያው እንዲቀሩ
አይተዋት እንዲማረኩ ነበር ይዟቸው ሄደው። እነሱስ የዮርዳኖስ አካባቢ ያለው ውሃ ገብ መሬት ማረካቸዋል። ከዚያስ ቀሩ። ወገኖቼ እርግጥ ነው ረጅም ጉዞ ነው ያለን እስከ ከነዓን የሚደርስ እስከ እግዚአብሔር ተራራ እስከ ኢየሩሳሌም የሚደርስ የፊቱን ብርሃን እስከምናይ ድረስ ከመላእክት ጋር እስክንዘምር ድረስ ሰማያዊ መና እስክንበላ ድረስ ሳናቋርጥ ለዘላለም በደስታ እስከምንኖር ድረስ እንባችን እስከሚታበስ ድረስ ሐዘን እስኪጠፋ ድረስ ወዮታ እስኪጠፋ ድረስ ከሙሽራችን ከክርስቶስ ጋር እስከምንኖር ድረስ እስከዛ እስከ ኢየሩሳሌም ተራራ ነው ጉዟችን። ቅርብ ቦታ ምን አገኛችሁና ቀራችሁ? አልገባም ብላችሁ ለምን ተመለሳችሁ? አያችኋቸው የጀመሩት ጉዞ አጥብቀው መቀጠል አልቻሉም። ውሃ ገብ መሬት ውሃ አለ፣ ሳር አለ፣ ለምለም ነው። እሱን የማረካቸው ከዛስ ቀሩ። መጠበቅ አቃታቸው። በጉዟቸው አልጸኑማ። አሳዝን። ገብቶ መውጣት አሳዝን። አምኖ መካዳ አሳዝን። ቆርቦ ማፍራት አሳዝን። አሸብሽቦ መደነስ አሳዝን። ንጹህ ሆኖ መርከስ አሳዝን። ተደንግሎ መኖር አሳዝን። መጥቶ መቅረት አሳዝን። የክርስቶስ ሆኖ የሉሲፈር የሰይጣን መሆን አሳዝን። ከቅዱሳን ህብረት ተገኝቶ ከአጋንንት ማይበርተኛ መሆን አሳዝን። የመንፈሳውያን ሆነው ደግሞ የፖለቲካ ርዕዮተ ዓለም መሆን አሳዝን። የብርሃን ሆኖ የጨለማ መሆን አሳዝን። ተመለሱ። እግዚአብሔር እንዲህ ከመሆን ያድነን። በእውነት ገብቶ ከመውጣት ያድነን። ቆሞ ከመውደቅ ያድነን። መጥቶ ከመቅረት ያድነን። አምኖ ከመካድ ያድነን። በእውነት እንዴት ያሳዝናል። ትልቁ ተዘጋጅቶላቸው ትንሹ ናፈቃቸው። አያሳዝንም? ሕይወት ተዘጋጅቶላቸው ሞት አማራቸው። ለምን? ለጊዜያዊ ደስታ። ወገኖቼ በጣም ጥቂት የሚያታልሉ ደስታዎች እዚህ ምድር ላይ ታገኛላችሁ። እንዴት? እንደ ዮርዳኖስ ውሃ ገብ የሆኑ የሚያታልሉ መሬቶች አሉ። የሚያነሆልሉ ደስታዎች፣ የሚያዘናጉ ከጉዞ የሚያስቀሩ አሉ እኮ አሉ። የሚያዘናጉ ብዙውን ኦርቶዶክሳዊ ክርስቲያን እንደዚህ ያዘናጋው ነው መንገድ ላይ ያንጠባጠቡ። እኔ ጠንከር ማረጋል እኔ በሱሱ ነው መያዝ መፈልገው የሚሉ አይ ሃይማኖትና ኮረንቲ በጣም ሲያጠምቁ ጥሩ አይደለም የሚሉ አሉ። በሱ ራቅ ብዬ ተሳለም የሚሄድ ነው እንጂ ምን እዛ ጠለቅ ሲሉ ከባድ ነው። እንደሱ አታርጋ አንተ ያሉ የሚመክሩ ከዕለታት አንድ ቀን መኖር የሚፈልጉ የከዕለታት አንድ ቀን ሰዎች ማማተብ የጠፋባቸው የወንድ የሴት በር ግራ የገባቸው መተው በቃ አንድ ቀን መጡ ቀሩ፣ ተጠመቁ ጠፉ። ታቦት እንኳን የሚሸኙት ቢራ ቤት ሆነው እሱም ትዝ ካላቸው የሰሙነ ሕማማት ቀን ረፈድፈድ አድርገው ሊያልቅ ሲል ጉልበት ቆጥበው የሚመጡ እሱንም ራቆ ነው በቃ አንድ ሁለት ይደፋ እንዴ አሳሰብ ወይ አልገቡ ወይ አልሄዱ። እነዚህ የሮቤል የጋድና የምናሴ ነገድ እኩሌታ ያሳዝኑ። መጨረሻ ምን እንደሆኑ ታውቃላችሁ? ጠላት መጥቶ መጀመሪያ እስራኤልን ለማጥቃት ሲመጣ ድምጥ ማጣቸውን ያጠፋቸው እነዚህን ሁለት ነገድ እኩሌታ ነው። እናንተ ገብተው የወጡ ሰዎች ሳይጠፉ አይቀሩ። ጉዟቸውን ማጽናትና ማጥበቅ ያልቻሉ ሰዎች በጠላት ሳይመቱ አይቀሩ። ፍጠኑ፣ ጠንክሩና በርቱ። ጉዟችን ረጅም ደግሞ ብርቱ ትግል ቢሆን የሚመራን እግዚአብሔር የሚያሰማራን እግዚአብሔር ከክንዶቹ ጥላ አርፈን ማንክቶ ብቻ ጉዟችንን እንፍጠን። ምን አንበል? ጉዟችንን እንጠብቅ። በርቱና ተጓዙ። የምትቆርቡ እየቆረባችሁ ጠብቁ። የምትጸልዩ እየጸለያችሁ ጠብቁ። እጆቻችሁን የዘረጋችሁ እያዘረጋ ቅዳሴ ላይ፣ ኪዳን ላይ፣ ጉባኤ ላይ፣ ጾም ላይ፣ ገዳም ላይ፣ በዓል ላይ ይሄንን ጉዞ አጽንታችሁ ተጓዙ። ጥቂት የሚያምሩ ነገር አታሉን። እንዴት አይነት? እንደ ዮርዳኖስ ውሃ ገብ መሬት አይነት ውሃ አለ፣ ሳር አለ፣ ለምለም ነው። ብዙዎችን ያዘናጋቸው ይሄ ነው። በጣም ብዙዎች ተንጠባጥበን የቀረነው እንደዚህ አይነት መንገድ ላይ ነው። ቅምጥልነት ያስቀራቸው፣ ባለጠግነት አንቆ የያዛቸው፣ እንዳይጸልዩ ያረጋቸው፣ የመብል ብዛት ያደከማቸው፣ ተስፋቸውን ያስረሳቸው፣ ያማረ ቪላ ይህንን ቤት ያስናቃቸው፣ የተወለ ወደፊት ጾም መጾም ያሰናከላቸው፣ የዓለም እንክብካቤ የክርስቶስን ፍቅር ያስረሳቸው፣ ሃይማኖት የሚባል ነገር ያስተዋቸው፣ ሃይማኖት ዳቦ መድፋት ዶሮ መብላት ብቻ የመሰላቸው አሳዝኑ። ለምለም መሬት ብቻ የሚፈልጉ ስልጣን ከሃይማኖት ያራቃቸው፣ መስሎ ለመኖር ያስደበቃቸው ስንቶች ናቸው። እውነት ላለመናገር ከሐሰት ጋር የሚተባበሩ፣ ግፍን ጨክነው ማያወሩ፣ ዋጋ እንዳይከፍሉ ዋጋ እየተከፈላቸው የሚኖሩ፣ ዋጋ የሚከፈላቸው ዋጋ የሚያስከፍሉ ስንት ናቸው።
ሎጥ በትልቁ ያለውን አጽንቶ ሲጠብቅ በጣም ሲጋደል የነበረው በጣም ለምለም መሬቷ ማርካው ሲገባ ነው ብርቱ ፈተና የጠበቀው። አታስታውሱ? አብርሃም ኬብሮንን ሲመርጥ ሎጥ ሰዶምን ነበር የመረጠው። ምክንያቱም በጣም ለምለምና ውሃ ገብ ለመንጋው ምርጥ መሬት ነበረች። መሬቷን እንጂ ያየው ሰውን ግን አላየም። አሳዝን። መብሉን እንጂ ያየው ለከብቱ መመቸቱን ነው እንጂ ያየው እግዚአብሔርን ለማምለክ እንደሚመች አላየም። የማይመችሽ ቦታ ከሆነ ታዩ እግዚአብሔር አስርብሽ። የማይመቹ አለቆች ጋር ክርስትናችሁን እያጣችሁ ለምን ትኖራላችሁ? የማይመች ፖለቲካዊ ሪዮት ዓለም ውስጥ ክርስቶስን ትታችሁት ለምን ትቆያላችሁ? ውጡ ካልተመቻችሁ። እግዚአብሔርን ለማምለክ የማይመች ከሆነ የቱንም ነገር ተውት። ሎጥ እንዴት ነፍሱን እያስጨነቀ እንደሆነ አላያችሁ? ልጆቹ የማይሰሙት ሰው ሆነ። ሚስቱ ተወችው። ወደ ዟር ተራራ ሲወጣ ወይኔ ሚስቴን ብሎ እንኳን መዞር አልቻለም። አሳዝን። ወደ ኋላ አትይ ተብሏል። እሺ ወደ ከተማይቱ ወደ ሰዶም ወደ ሚስቱ እንኳን አይም። ሚስት ያቆራርጣል፣ ልጅ ያስረሳል። የልጆቹ ሚስቶች አፌዙበት ይላል። ያፌዝብሃል ይላል። ውድቅዳቂ ነገር እየተከተልክ ከሄድክ ሳይፌዝብህ አይቀርም። ነፍሱ እንዴት እንደተጨነቀ ጻድቅ ሎጥ ነፍሱን አስጨነቀ እኮ ነው የሚለው መጽሐፍ ቅዱስ። ለምን ነፍስን እያስጨነቅ ማይሆን ቦታ ትኖራለህ? ውጣ! አንተ ክርስቲያን ውጣ! የባለጠግነት ሐሳብ እነዚህ የሮቤል የጋድና የምናሴ ነገር እኩሌታ ጉዟቸውን ነው መጠበቅ ያቃታቸው። ሲመለሱ ጠላት በጣቸው። በቃ ከተመለስክ ጠላት አለ። ተመቻችተህ ከተቀመጥክ ጠላት አለ። ደስታ ውስጥ፣ ፌሽታ ውስጥ፣ ጥጋብ ውስጥ፣ ስካር ውስጥ ለምን ተጠቀሙ እንዴት ትላለህ? አሳዝኑ። በሙሉ እንደው ሰዓት ስለሌለን እንጂ ሁሉን ሰው ብናነሳ ነፃ የወጡት ስለጠበቁ ሌላ ሸክም አልጭንባችሁም። ያላችሁን ግን ጠብቁ። ቅዱስ ዮሴፍ ያለውን ስለጠበቀ አይደል የሕዝብ አለቃ የሆነ በግብፅ ሀገር ሁለተኛ ሰው ሆኖ ያለ ዮሴፍ ማንም እግሩን አንሳ የተባለው ስለጠበቀ እኮ ነው። ከጠበቅ ካታፍ ያለህን ጠብቅ። ክርስቲያኖች ያላቸውን የጠበቁ ነፃ መውጣት ብቻ አይደለም አፍረው አያውቁ ገዢዎች ሆናሉ። እዩት ቅዱስ ዮሴፍን ገዢ ወደ መሆን እኮ ነው የመጣው። ቅዱስ አባታችን ነቢዩ ዳንኤል ያለውን በመጠበቁ ከለዳውያንን እንኳን ሳይቀር ወደ መግዛት እኮ ሽቶ በመቀባባት አይደለም ጊዜውን ያጠፋው፣ በመጸለይ ገዢ ወደ መሆን። የሀገሪቷ ጠቅላይ ሚኒስቴር ሁለተኛ ሰው እስኪሆን ድረስ የቆየው ለምን እንደሆነ ታውቃለህ? በባዕድ ምድር በምርኮ ሀገር ቢሆንም የምስራቁን በር መስኮት እየከፈተ ጸሎት ይጸልይ ነበር። ገዢ ሆነ። ራሱን ስለገዛ የሌሎች ገዢ ሆነ። ራሱን ስለጠበቀ የሌሎች ጠባቂ ሆኖ ተሾመ። በቃ ያላችሁን ጠብቁ፣ አትጣሉ፣ አትተው። ሁሉንም ብትመለከቱ እንደዚህ ነው የሚሆነው። ነገሬን ለመጠቅለል ያክል መንፈሳዊነታችሁን የትም ቢሆን በምንም ሁኔታ ጠብቁት። በየትም ቦታ፣ በየትም ዘመን፣ በየትኛውም ሁኔታ መንፈሳዊነታችሁን ጠብቁት። ቅዱስ አባ እንጦንስ የተናገረው ልጥቀስ። ማንም ሁን ማን ዘውትር እግዚአብሔርን በፊት አድርገው። የትም ኑር የት መንፈሳዊውን የመጀመሪያን ቦታ አትልቀቀው። ምንም ስራ ምን በቅዱሳት መጻሕፍት እንደተጻፈው ስራ ነው የሚለው። ጠብቁት። የትም ሂዱ የት ሃይማኖታችሁን፣ ምግባራችሁን፣ መንፈሳዊነታችሁን ጠብቁት። አትመሳሰሉበት፣ ጠብቁት። በየትም ቦታ መንፈሳዊነትን ኖሩበት። በየትም ቦታ አብድዩ የሚባል ሰው በመጽሐፍ ቅዱስ አልሰማችሁም? በአክዓብና በኤልዛቤል ዘመን ጮክ ብዬ ልናገረው፣ በአስጨናቂዎቹ ነገስታት ዘመን አብድዩ የሚባል ሰው እነሱ ቤት ይኖር ነበር። እግዚአብሔርን የሚፈራ ሰው ነበር። እግዚአብሔር ያሳያችሁ እንዲህ ባሉ ጨካኞች ፊት እንዴት አድርጎ እግዚአብሔርን በመፍራት እንደኖረ እኮ ላሳያችሁ ነው። እዚህ በመጽሐፈ ነገሥት ምዕራፍ አንደኛ ነገሥት ምዕራፍ 18 ቁጥር 8 ላይ ምን ይላል መሰላችሁ? እንዲህ ይላል። አብድዩ ነው የሚለው፣ እኔም ባሪያ ከትንሽነቴ ጀምሬ እግዚአብሔርን እፈራ ነበረ። ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ 100ውን የእግዚአብሔርን ነቢያት ወስጄ 50ውን በዋሻ ውስጥ ሸሽጌ እንጀራና ውሃ የመገብኳቸው በእውኑ ለጌታዬ አልታወቀውም ይለዋል ኤልያስ። ኤልዛቤል ቤት ውስጥ አብድዩ መኖር ይችላል? መኖር ትችላለህ። ልብህ ይጨክን። እዩት፣ በጨካኞች ፊት ሩሩ ሰው ይገኛል። በትዕቢተኞች መካከል ትሑት ሰው ይኖራል። በሌቦች መካከል ንጹህ ሰው አለ። መኖር ይቻላል። በየትኛውም ቦታ ውስጥ መንፈሳዊነታችሁ ኑሩበት። አያችሁት? ይሄ እኮ ያስጨናቂ ዘመን እኮ ነው። እንዴት ሳልሰርቅ መኖር እችላለሁ? ትችላለህ።
እኮ ተመሳስሎ የሚኖርበት ዘመን ነው። አትመሳሰል። ይኸው ትችላለህ። ለኤልዛቤልና ለአክዓብ ሳይሆን ለእግዚአብሔር ያደረሰው አታያችሁ? ይሄ ሰው እኮ የእግዚአብሔር ላለመሆን ብዙ ምክንያት ማቅረብ ይችላል። መከራ ቢደርስብኝስ? እውነት ነው። እንደ ኤልዛቤልና እንደ አክዓብ ጨካኝ ናቡቴን ሁሉ ደም ያፈሰሱ ነቢያትን ሁሉ የፈጁ አይደሉምን? እኔንስ ቢፈጁኝ መከራ ቢደርስብኝ ብሎ አለመጠበቅ እኮ ይችላል። እግዚአብሔር መፍራትን ግንስ ጠበቀው። እንዴ በእነዚህ አስጨናቂ ንጉሶች መካከል እኔ ምን ማድረግ እችላለሁ ብሎ እኮ ተስፋ አልቆረጠም። መቶውን መደበቅ ይችላል። እሱን ጠበቀው። 50 ሸሸጋቸው። ትንሽ ነገር ማድረግ ከቻል ጠጠርን ብትሆን በዚህ ዘመን የጸሎት ጠጠር ጣሉ፣ የፍቅር ጠጠር ጣሉ፣ የመተሳሰብ ጠጠር ጣሉ። ቢያንስ ዘረኛ ሳትሆኑ እስኪ ጠብቁ። አታባብሱ። ተዉት፣ ወሬውን ተዉት፣ ዝጉት፣ የሰማይን መስኮት ክፈቱት፣ ጸልዩ። እስኪ እግዚአብሔር ነፃ እንደማያወጣን ታያላችሁ። ያለውበት ሁኔታ አይፈቅድም አላለም፣ ፈቀደ። እናንተ ውስጣችሁ ከጨከነ ከፈቀደ ይፈቅዳል። የሚከለክል ነገር የለም። እግዚአብሔር ሰወረዋ። እመኑኝ፣ አብዲዩን በኤልዛቤልና በአክዓብ አይን ፊት እዛው ቤተ መንግስት ውስጥ እየኖረ እግዚአብሔር ግን ሰወረው። ይሰውረናል እግዚአብሔር። እኛ እንጨክን፣ ስራ እንስራ እንጂ በጨካኞች ፊት እግዚአብሔር ይሰውራል። እግዚአብሔር ሰውሮ ስራ ያሰራቸው ሰዎች አሉ። ይኸው እንደ አብዲዩ መንፈሳዊነት በየትኛውም ቦታ መኖር ይቻላል። አቃተኝ እንዳትሉ መንፈሳዊነታችሁን ጠብቁት።